ለምንድነው ኦርቶዶክስ ላይ እግዚአብሔርን ማግኘት በጣም ከባድ ነው? ስገዱ ይባላል፣ ጾሙ ይባላል። በዚህ ምክንያት ግን ከቤተክርስቲያን የሚርቁ ሰዎች አሉ። አንዳንድ ቤተ እምነቶች ላይ በጣም ቀላል ነው መቃየር። እንግዲህ ብዙዎች እንዳየናቸው ደግሞም አሁን ባልተጠበቀ ሁኔታ እውነት ነው ያልጠበቅኩ እርግጥ ነው ከነሱ አለመጠበቅ ሳይሆን መምህር በጋሻው አንተስ ምን አድርገ ነው የሚለው ንግግር በከፍተኛ ሁኔታ ቁጣን ቀስቅሷል። ንግግሩ ከ8 ወር በፊት የተካሄደ ቢሆንም ከሰሞኑ በኦርቶዶክሳውያን ላይ እየደረሱ ካሉ ጥቃቶች ጋር ተያይዞም አዲስ ውዝግብ አስነስቷል። ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሀሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠኝ ምላሽ አብረን ያለን። እንደዚህ አይነት ወንበዴዎች በቃ ምንም ይሄ ጫካ ውስጥ ካለ ሽፍታ እንደዚህ አይነት ከተማ ውስጥ ያሉ ሽፍቶች ናቸው እኛን ያስቸገሩ እውነት ለመናገርና መላ ቢባሉ ጥሩ። የፍኖተ ጽድቅ ጉዳይ ይሄን አይል ያንገበገበን ወይም ደግሞ ስለ ፍኖተ ጽድቅ በትክክል ወተን መናገር የፈለግንበት ትልቁ ዓላማ ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የፍኖተ ጽድቅ ጉዳይ ይሄን አይል ያንገበገበን ወይም ደግሞ ስለ ፍኖተ ጽድቅ በትክክል ወተን መናገር የፈለግንበት ትልቁ ዓላማ ፍኖተ ጽድቅ ኦቲሲ ላይ መራግብር አለው። በጊዜው ለጥቂት ጊዜ ተከልክሎ ነበር። ድጋሚ ግን ፍኖተ ጽድቅ እያቀረበ ነው። እያቀረበ ያለውም ቤተክርስቲያን ውስጥ ያለው መዋቅር አብሮ ስለሚሰሩ በብዛት በብዙ ነገሮች ላይ ማለት ነው። ብር ስላለው ቤተክርስቲያኒቷን እንደፈለኩ አደርጋለሁ ብሎ የሚያምን ሰው መሆኑን የሚታዩት ከስራው ከተግባሩ እያደረገ ያለው ትላንትና የኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትን ጣሰ ወይም ቤተክርስቲያን ውስጥ የማይዘመረውን መዝሙር ወይም በዚህ ስርዓት አይደለም ብለን ስንቃወም የነበረ ጊዜ ምንም አታመጡም ነው። አሁን ላይ ደግሞ ሙሉ በሙሉ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ያልሆነውን ይዞ መምጣቱን ይሄ ቪዲዮ ምስክር ነው። እስቲ እስከ መጨረሻ ድረስ ይሄ ቪዲዮ ተመልከቱ። እየጨውን ያለነው ግን ኦቲሲ ላይ መራግብር ስላለው ነው። ባይኖረው ይሄን አይላ ሊጨነቅም ነበር። እስቲ ቪዲዮ ጥቂት ሁላችሁም ስሙልኝ እስቲ። ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሀሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠኝ ምላሽ አብረን ያለን። ይህን ግጥሙን በኖትቡክ ላይም እዚህ ጋር በሌላ ያህል ግጥሙን ለብቻው ኮፒ አድርኩት። ከዛ በኋላ እዚህ ጀምናይ ላይ መጥቼ ግጥሙን ሰጠሁት ማለት ነው። ጽሁፉን ይወት ራሳችሁ ካሜራውን አዙሬ ላሳያችሁ። ሰላም። ይሄ ያቀረብከው የመዝሙር ግጥም በግልጽ የሚያንጸባርቀው የፕሮቴስታንት ወንጌላዊት ቤተክርስቲያን አስተምህሮን ነው። በመዝሙሩ ላይ እኛም ከሱ ዞር ብለን ሌላ ማናይነን ይላል። ማብራሪያ። የፕሮቴስታንት አስተምህሮ ማዳንም ሆነ አምልኮ በኢየሱስ ክርስቶስ ብቻ መሆኑን አጥብቆ ያስተምራል። በመዝሙሩ ላይ ከእርሱ ዞር ብለን ሌላ ምንም አናይም ማለቱ የቅዱሳንን የመላእክትን ወይም የማርያምን ምልጃና ተራዳኢነት ኢንተርሴሽን ኦፍ ሴንትስ ላለመቀበል የሚዘመር መዝሙር መሆኑን ያሳያል። ሁለተኛ፣ በመዝሙሩ ላይ አልደገፍም በሰው ትከሻ ከንቱ ነውና የማይሆን መሸሻ ይላል። ማብራሪያው በፕሮቴስታንት አማኞች ዘንድ በሰው ትከሻ አልደገፍም የሚለው አገላለጽ ሌሎች አማላጭ ቅዱሳንን በስጋ የነበሩትን ትተን መሸሸጊያችንና መታመኛችን ክርስቶስ ብቻ መሆን አለበት ለማለት የሚጠቀሙበት ነው። በመዝሙሩ ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባላስፈለገ ይላል። ይህ ቀጥታ ከዕብራውያን 8:7 የተወሰደ ቃል ነው። የፕሮቴስታንት አስተምህሮ አዲሱ ኪዳን የክርስቶስ ሞትና ትንሣኤ የብሉይ ኪዳን ስርዓቶች ለምሳሌ እንደ ታቦት፣ መስዋዕት የመሳሰሉትን ሙሉ በሙሉ እንደሻረ ያስተምራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የብሉይ ኪዳን ስርዓቶችን በተለይም ታቦትን በአዲስ ኪዳን መንፈሳዊ ትርጉም ሰጥታ ታስቀጥላለች። ይህ የመዝሙር ስንኝ ብሉይ ኪዳናዊ ትስስሮችን በመተቸት አዲሱ ኪዳን ኢየሱስ ብቻ ይበቃል ለማለት የቀረበ ነው። የመዝሙሩ አገባብና ቃላት አጠቃቀም ወይም ተርሚኖሎጂ ንብረት ሆነን የአንዱ ጌታ ኢየሱስ ነው ዋናችንና በዋጋ ተገዝታችኋልና የሚሉት ሐረጎች በኢትዮጵያ ፕሮቴስታንት አብያተ ክርስቲያናት ውስጥ በስፋት የሚዘወተሩና የሚታወቁ የቃላት አጠቃቀሞች ናቸው።
በማጠቃለል መዝሙሩ መዳን፣ መታመንና መገዛት ለኢየሱስ ክርስቶስ ብቻ ነው፣ ሌላ አማራጭ ወይም የብሉይ ኪዳን ስርዓት አያስፈልገንም የሚለውን መሰረታዊ የፕሮቴስታንት እምነትን በግልጽ የሚያንጸባርቅ ነው። መምህር በጋሻው አንተስ ምን አድርገ ነው የሚለው ንግግር በከፍተኛ ሁኔታ ቁጣን ቀስቅሷል። ንግግሩ ከ8 ወር በፊት የተካሄደ ቢሆንም ከሰሞኑ በኦርቶዶክሳውያን ላይ እየደረሱ ካሉ ጥቃቶች ጋር ተያይዞ አዲስ ውዝግብ አስነስቷል። ከ8 ወራት በፊት በመምህር በጋሻው ደሳለኝ የተሰጠ አንድ ስብከት ከሰሞኑ በኦርቶዶክስ ተከታዮች ላይ ከደረሱ ጥቃቶችና ግድያዎች ጋር ተያይዞ በማህበራዊ ሚዲያ እንደ አዲስ በስፋት የተሰራጨ ከፍተኛ ውዝግብና ቅሬታ አስነስቷል። በርካታ የማህበራዊ ሚዲያ ተጠቃሚዎች ንግግሩ በአሁኑ ወቅት ተጎጂዎችን የሚወቅስ ወይም ቪክቲም ብሌሚንግ እና በስቃይ ላይ ላሉ ምዕመናን ተገቢ ያልሆነ መልእክት የሚያስተላልፍ ነው ሲሉ እየተቹት ነው። በወቅቱ በነበረው ንግግራቸው መምህር በጋሻው ወንጌላችን መዝሙራችንን ቤተክርስቲያን ላይ ባርበኪውን ያደረጉት ጠበሱት በማለት ቅዱሳት መጽሐፍና ካሴቶች ስለመቃጠላቸው ይናገራሉ። በመቀጠልም ለመጀመሪያ ጊዜ ካሴት የተቃጠለው ሻሸመኔ ቅዱስ ሚካኤል እንደነበር አስታውሰው ዘመን ጠብቆ እግዚአብሔር ሻሸመኔን ለኮሳት ሲሉ ይደመጣሉ። በመምህር በጋሻው ላይ የደረሰው ተቃውሞ በወቅቱ የነበረውን ጥፋትና እየደረሰ ያለው መከራም ያገናኙበት መንገድ ነው። ይሄ ሁሉ ተረስቶ ተጠቃን እንዲሆንን ካሉ በኋላ አንተስ ምን አድርገ ነው ሲሉ ይጠይቃሉ። መምህር በጋሻው በንግግራቸው ባለ ማህተቦች የታረዱት አንተ ምን አድርገ ነው፣ ቄሱ የታረደው አንተ ምን አድርገ ነው፣ ቤተ መቅደሱ የተለኮሰው አንተ ምን አድርገ ነው፣ ወይ አንተ ወይ አባቶች ድሮ ምን አድርገው ነው ሲሉ ጥያቄ ሰንዝረዋል። በመቀጠልም ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም በማለት ንስሐ ያስፈልጋል ሲሉ ንግግራቸው ያጠቃልላሉ። ምንም እንኳን ንግግሩ የተነገረው ከ8 ወራት በፊት ቢሆንም ከሰሞኑ ጥቃቶች ጋርና በዛም ወቅት በደረሱ ጥቃቶች ጋር በተያያዘ ዳግም መዘዋወሩ በምዕመናን ዘንድ ከፍተኛ ቅሬታን የቀሰቀሰ ሲሆን ስብከቱ ትክክል አይደለም በሚል በርካቶች ተቃውሟቸውን እያቀረቡ ይገኛሉ። መምህር በጋሻው ይቅርታ ይጠይቁ ይሆን? እንግዲህ ፕሮቴስታንታዊ የእምነት ጉዞ መጨረሻው እንግዲህ ብዙዎች እንዳየናቸው ደግሞም አሁን ባልተጠበቀ ሁኔታ እውነት ነው ያልጠበቅኩም። እርግጥ ነው ከነሱ አለመጠበቅ ሳይሆን በስመ ፕሮቴስታንት ሙሉን ጴንጤ መፈረጅ ከባድ ነው የሚሆነው። ምክንያቱም የሚቃወሙም እንዳሉ ስለማቅ ነው። የሚቃወሙም እንዳሉ እነዚህ የምናያቸውን ጋጠወጥ ፓስተሮች፣ ማፊያ ፓስተሮች፣ ሴትም ወንድም ነብይነን ባዮችን የሚቃወሙ አስተዋይ ፕሮቴስታንቶችም እንዳሉ ተስፋ የሚጣልባቸው ነገ ከነገ ወዲያ እውነቱ ቁልጭ ብሎ ሲወጣ አምልጠው ሊወጡ የሚችሉ ወገኖች እንዳሉ ይሰማኛል። እናም ከዛ አንፃር እንግዲህ እቺ ሶፊያ ሽባባው የሚታይባት የተስፋን ጭላንጭል ነበረ። የሆነ ጊዜ ላይ እኔም ሰርቼበታለሁ በሷ ጉዳይ ላይ እኛ ቤተክርስቲያን ድረስ ገብታ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ማጥናት ማየት ፈልጋለሁ በተግባር ብላ ንዑሰ ክርስቲያን የሚቆሙባት ክፍል ቦታ ላይ ቤተክርስቲያን ቦታ ተሰጥቷት ቅዳሴዋን ስታጣጥም፣ ዕጣኗን ስታጣጥም፣ አገልግሎቷን ስታጣጥምና ስታይ በአካል ማየት አለብኝ የዚችን ሃይማኖት እውነተኝነት። ብዙ ጊዜ ስለሷ ሲነገር የምሰማው መልካም ነገር ስለሆነ ተጠግቼ ደግሞ ማየት አለብኝ ብላ በዛ ደረጃ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን አይታታለች። እንግዲህ እንዲህ አይነት የእውነትን መንገድ በትጋት የሚፈልግ ሰው ይበልጥ ጉዞ ወደፊት እድገቱ ወደፊት ይታያል እንጂ ሶፊያ ሽባባው በዚህ ደረጃ ወርዳ የወለደች ያገባች ትልቅ ሴት እንደ አንዲት የ15 የ20 ዓመት ብላቴና ፍንዳታ ሴት በዚህ ደረጃ በቦዲ እምብርቷን እያሳየች ደረቷን ገልብጣ በመዝሙር ሽፋን የዳንስ ጥማቷን ትወጣለች ብሎ ማየት በጣም የማይጠበቅ ነገር ነው ብዬ አስባለሁ። ይሄ እኮ በቃ ቁልጭ ያለ ዳንስ ነው።
ግልጽ የሆነ የዳንስና የዝሙት እንቅስቃሴ እኮ ነው። እንደምታዩት ነው። ሴት ልጅ ራሷን ትከናነብ። ወደኛ ቤተክርስቲያን ስትመጣ እኮ ተከናንባ ነበር የመጣችው ስርዓቱ ስለሚያስገድዳት። በቤቷ ግን ገመናዋ ተገልጦ ስናይ እንደዚህ በጣም ያሳፍራል። እልም ያለ የናይት ክለብ ዳንስ በእንግሊዘኛ እነሱ መዝሙር በሚሉት ስሙን እየጠሩ ማላገጥ በኢየሱስ ክርስቶስ ወይም በመንፈሳዊ አገልግሎት ወይም ደግሞ በእግዚአብሔር ቃል ሽፋን ዓለማዊ የዳንስ የዘፈን የዝሙት ናፍቆትን መወጣት። ይሄ ደግሞ እጅግ በጣም ውድቀት ነው ቤተሰቦች። በነገራችን ላይ አለማወቅ ይሻላል። አለማወቅ አለመረዳት ምናልባት አንድ ቀን እግዚአብሔር የፈጠራትን ነፍስ አይረሳምና ወደ እውነት ወደ ዕውቀት ያመጣታል። አውቆ ማጥፋት ግን እጅግ በጣም የውድቀት ነው። የእግዚአብሔር ቃልም የሚመሰክረው አምኖ የካደ ፍርዱ እጅግ እንደሚበዛበት ይናገራል። ደግሞም መንፈስ ቅዱስን የተሳደበ ኃጢአቱ እንደማይሰረይለት ይናገራል። በጣም ከባድ የሆነ ፍርድ ነው የሚያስከትለው። እግዚአብሔርን ካወቁ በኋላ በሱ ላይ መሳለቅ፣ በስሙ መሳለቅ እያመሰገን ማንን ነው የሚሸውዱት ቤተሰቦች? የዘፈንና የዝሙት የጭፈራ አምልኮ ጣዖት አናታቸው ላይ ወጥቶ ሲያጦዛቸው ለእግዚአብሔር ነው እየዘመርን ያለነው፣ ለእንቅስቃሴያችን ለእግዚአብሔር ነው እያሉ ከማላገጥ በላይ ምን አይነት ውድቀት አለ ቤተሰቦች? መጽሐፍ ቅዱስ በዚህ ጉዳይ ላይ ሁል ጊዜ እንደምለው በጣም የሚያስፈራኝና የሚያስደነግጠኝ አንድ ቃል አለ። ከዚህ ፍርድ ይጠብቃችሁ እግዚአብሔር። እንደዚህ የሚል ቃል አለ ወደ ሮሜ ሰዎች ምዕራፍ 1 ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን የማይገባውን ይፈጽሙ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። በጣም የሚያስደነግጥ ቃል። እግዚአብሔርን ለማወቅ ባልወደዱት መጠን። ምክንያቱም ቤተሰቦች እግዚአብሔርን ለማወቅ በወደድን መጠን አብልጦ መንፈሳዊ ትሩፋት መንፈሳዊ ተጋድሏችን ወደፊት የሚገሰግስበት በእግዚአብሔር ጸጋ የምንጎበኝበት ሲሆን፣ ነገር ግን እግዚአብሔርን አውቀ ነው አይተ ነው እንዳላወቅን ለማወቅ ባልወደድን መጠን ግን በተቃራኒው እግዚአብሔር የማይገባውን ነውር የሆነውን ነገር እንፈጽም ዘንድ ለማይረባ አእምሮ አሳልፎ ይሰጠናል። ከዚህ በላይ ውድቀት የለም። ስለዚህ ቤተሰቦች እንዲህ አይነቱ ውድቀት ለማይረባ አእምሮ ተላልፎ መሰጠት ነው። ከዚህ ይሰውራችሁ ቤተሰቦች። እግዚአብሔር ባለማወቅ የሚያጠፉ ባለማወቅ ለወደቁት መነሳትን ይስጥልን። ደግሞ ልባቸው በዚህ ዓለም ፍቅር ለነደደና የእግዚአብሔር ማንነት ለጠፋባቸው እግዚአብሔር ልባቸውን ይክፈት። በእርግጠኝነት ሰይጣን ማለት ነው። ሰይጣን ከነዚህ ሰዎች ከእንደዚህ አይነት ሰዎች ይልቅ እግዚአብሔርን ያውቃል፣ እግዚአብሔርን ያከብራል። በእኔ ማለት ነው በደንብ ነው የሚያከብረው ብዬ ነው የማስበው። በጣም ትዕቢተኛ፣ በቃ ሁሉንም ነገር ሰውን በማስፈራራት እንዲያረጋለው በማለት ፍጹም የእግዚአብሔር አይዲያው እንኳን የሌላቸው ግን በጣም ንግድ ያረጉ ሰዎች ናቸው። እንደዚህ አይነት ሰዎች በአደባባይ ሰውን ማስፈራራት፣ በአደባባይ ጋርድ ነኝ ብሎ በአደባባይ እንደዚህ ስለ እግዚአብሔር የሚቆረቆርና እግዚአብሔርን የሚያስብ ለእግዚአብሔር የሚሰብክ ሲጀመር ጋርድ ምኑ ነው? ምንድነው ጋርድ? እስቲ እግዚአብሔርን የያዘ ምንድነው ሊኖረው የሚችለው ጋርድ? እንደዚህ አይነት ወንበዴዎች በቃ ምንም ይሄ ከጫካ ውስጥ ካለ ሽፍታ እንደዚህ አይነት ከተማ ውስጥ ያሉ ሽፍቶች ናቸው እኛን ያስቸገሩን እውነት ለመናገርና መላ ቢባሉ ጥሩ ነው። ስሙትም አይሄን ለምንድነው ኦርቶዶክስ ላይ እግዚአብሔርን ማግኘት በጣም ከባድ ነው? ስገዱ ይባላል፣ ጾሙ ይባላል። በዚህ ምክንያት ግን ከቤተክርስቲያን የሚርቁ ሰዎች አሉ። አንዳንድ ቤተ እምነቶች ላይ በጣም ቀላል ነው። በቃ
ጾም የለም እግዚአብሔር በቀላሉ ይገኛል። ሰው አይከብድበትም። እግዚአብሔር በገኘ ሰማችሁት አይደል? ምንድን ያለው? ኦርቶዶክስ ላይ እግዚአብሔርን ማግኘት በጣም ከባድ ነው፣ ሌሎች ጋር ግን በጣም ቀላል ነው። ስግደት የለም፣ ጾም የለም፣ ምንም የለም ነው የሚለው። ለዚህ እኮ ነው ጌታ በማቴዎስ 7:13 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው መንገድ ደጁ ሰፊ መንገዱም ትልቅ ነውና የሚገቡበትም ብዙዎች ናቸው። ወደ ሕይወት የሚወስደው መንገድ ደጁ ጠባብ መንገዱም ቀጭን ነው፣ የሚያገኙትም ጥቂቶች ናቸው ያለው ለዚህ ነው ጌታ። ወደ ጥፋት የሚወስደው መንገድ ደጁ ሰፊ መንገዱም ትልቅ ነውና ማለቱ እንደዚህ አሁን እንዳለው የሚያስጨንቅ ነገር የለም። ስግደት የለም፣ ጾም የለም። ይሄ ብዙ በጣም ለስጋ የማይመች ወይም ደግሞ ስጋን እንዳይደላው የሚያደርግ ተጋድሎ ምንም ነገር የለም። ምቾት ነው፣ መብላት ነው፣ መጠጣት ነው፣ መደሰት ነው። ሰፊ ነው፣ ይመቻል። የሚያስጨንቅ የሚያስጠብብ ነገር የለውም። ግን እሱ መንገድ ምንድነው? ወደ ጥፋት ነው የሚወስደው ነው። ወደ ሕይወት የሚወስደው መንገድ ግን ምንድነው ያለው ጌታ? ደጁ ጠባብ መንገዷም ቀጭን ናት፣ የሚያገኟትም ጥቂቶች ናቸው። ያንን ሁሉ ጭንቅ ማለት እንግዲህ ጾሙን፣ ጸሎቱን፣ ስግደቱን፣ የተለያየ ትሩፋቱን፣ ተጋድሎውን ሁሉ ለመቀበል ለመፈጸም የፈቀዱት ማለት ናቸው ጥቂቶቹ። እና ጌታ የጨረሰውን ነገር ነው እንግዲህ የሚደክምበት ኦርቶዶክስ ውስጥ እግዚአብሔርን ለማግኘት በጣም ከባድ ነው አለ። ሌላው ግን አዚፍ እግዚአብሔር ሌላው ጋር እንደሚገኝ የታገኘው ይሄንን ትምህርት የእግዚአብሔር ቃል ይሄን ተናግሯል። የእግዚአብሔር ቃል የሚናገረው ሃይማኖት አንድ ብቻ መሆኗን ተቀጽላም ምንትያም የሌለባት አንድ ብቻ ቅዱስ ጳውሎስ ተናግሯል። ኤፌሶን 4:5 ላይ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ እንዳለ እናምናለን ብሏል። የሐዋርያው የይሁዳ መልእክትም 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እያሳሰብኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ነው ያለው። አንድ ጊዜ በቃ ሌላ የለም። ጌታም ያለው ይሄን ነው። ሌላው ወደ ጥፋት ነው የሚወስደው። ሰፊው ምቾት ያለበት እንደ ልብ መብላት፣ መጠጣት፣ መደሰት ያለበት ሰፊው መንገድ እሱ የጥፋት መንገድ ነው። ወደ ሕይወት የምትወስደዋ መንገድ ግን ደጇ ጠባብ መንገዷም ቀጭን ናት። በዛ ማለፍ ይጠይቃል ወደ ሕይወት ለመግባት እና በጣም ነው የሚገርመው። የሌለ ነገር የመከራከሪያ ነጥቦቹ ከየት ወይ መጽሐፍ ቅዱስን አንድነቱን መሰረት አድርጎ ቢያወራ አንድ ነገር ነበር። ግን ሰውየው ይሄ ኢሉሚናቲ አይደል? አውቆ ጭምብል ነው ይሄ ኦርቶዶክስ መስሎ ምናምን የሚቆምረው ጭምብሉ ነው እንጂ በቃ ማሳት ነው። አሁን እኒህን አባት አስቀድሞ አላስጠነቀቃቸውም። ይገርማቸዋል። እንደነዚህ አይነት ከበድ ያሉ ጥያቄዎች እንደሚያነሳ ስላልነገራቸው ተዘጋጅተው አልመጡ። በቅርብ የሚታያቸውን የመጣላቸውን ነው መልሰው። እንደዛም ሆኖ ለገባው ሰው በቂ መልስ ነው የሰጡት። ግን ለውይይቱ ጋብዛቸውና እንደዚህ ከበድ ያሉ ምን አለ አስቀድሞ ቢነግራቸውና ተዘጋጅተው ቢመጡ። ተንኮል ስለሆነ ያሰበውና የሰራው ሳይዘጋጁበት እንዲህ አይነት ከባድ እንደገና ደግሞ መከራከሪያ ነጥቦቹ
ስለ መጽሐፍ ቅዱስ ነው የሚያወራው፣ ስለ ሃይማኖት ነው የሚያወራው፣ ግን መጽሐፍ ቅዱስን መሰረት ያላደረገ። አሁን የትኛው የመጽሐፍ ቅዱስ ክፍል ነው ብዙ ሃይማኖቶች እንዳሉ አድርጎ የሚናገረው? እስኪ አንድ መሆኗን የተናገረው ወንጌልም ሌሎች የመጽሐፍ ቅዱስ ክፍሎች በነቢያቱም ኤርምያስ 6:16 ሄደን ብንመለከት እንደዚሁ የህይወት መንገድ አንድ እና የቀደምት መሆኗን ብቻ ነው የሚናገረው፣ ሌላ የለም። እሱ ግን አዚፍ እምነት መሰል የተቋቋመ የተመሰረተ ምናምን ሁሉ ልክ እግዚአብሔር ጋር እንደሚያደርስ እግዚአብሔር እዛም እንደሚገኝ አድርጎ የሌለ ነገር መጽሐፍ ቅዱስ ያልተናገረው ነገር እና ሆን ብሎ ነው፣ ተንኮለኛ ነው፣ ሉሚናቲ ስለሆነ ነው ይሄን እንዲህ አይነት ኒው ኤጅ ሙቭመንት የሚባለው አራማጅ አይደል እንዲህ ተንኮል አስቦ ነው እሳቸውንም ሳይዘጋጁበት ጠይቆ እንደዚህ አይነት ለሱ በሚመች መንገድ ውይይቱን ለመምራት የሞከረበት ምክንያት ማለት ነውና በጣም ያሳዝናል።